በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ ጥቅምት። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም ጥቅምት 9 በዚች ቀን ቅዱስ አባት የሮሜ ሀገር ሊቀ ጳጳሳት ሊዋሪዮስ አረፈ። ይህም እውነተኛ ደግ ንጹሕ የሆነ ሰው በታናሽነቱ መንኩሶ የቤተ ክርስቲያንን ትምህርት እየተማረ በቤተ ክርስቲያን ግቢ አደገ። በሮሜ ሀገርም በሐዋርያት አለቃ በጴጥሮስ ወንበር ላይ ሊቀ ጳጳሳት ሊሆን መርጠው ሾሙት። በጎ መንገድንም በመጓዝ እግዚአብሔርን አገለገለው። ሕዝቡን አዘውትሮ ያስተምራቸው ነበርና ከእግዚአብሔርም ሕግና ትእዛዝ የተላለፉትን መክሮ ገስጾ ወደ እግዚአብሔር ሕግ ይመልሳቸው ነበርና። ታናሹ ቆስጠንጢኖስን በሞተ ጊዜ ከሃዲው ኡልያኖስ ነገሰ። እግዚአብሔርም እስካጠፋው ድረስ የክርስቲያንን ወገኖች አሰቃያቸው። ይህም ኡልያኖስ ለቆስጠንጢኖስ የአባቱ እህት ልጅ ነው። መንግስትንም በያዘ ጊዜ የጣዖታትን ቤቶች በመክፈት የክርስቲያንን ወገኖች ሁሉ አሰቃያቸው። ይህ አባት ሊዋሪዮስም ከሮሚ ሀገር ወደ ቂሳሪያ መጣ። ከቅዱስ ባስልዮስም ጋር ተገናኘ። ከታላቅ ስህተቱና ከክህደቱ መክረው ይመልሱት ዘንድ ወደ ንጉስ ኡልያኖስ ለመሄድ ሁለቱ ተስማሙ። እነርሱ ከታናሽነታቸው ጀምረው እየተማሩ ከእርሱ ጋር በአንድነት ያደጉ ናቸውና ከዚህም በኋላ ተነስተው ሄዱ። ንጉስ ኡልያኖስም ወዳለበት ደርሰው ከፊቱ ቆሙ። ከስህተቱም በሚመልሱበት ሊናገሩት ወደው ሳለ እርሱ ቀድሞ በጌታችን ላይ በመሳለቅ ክብር ይግባውና የጠራቢውን ልጅ ወዴት ተዋችሁት አላቸው። ቅዱስ ባስልዮስም አንተን በሲኦል ይቀብሩህ ዘንድ ሳጥን ሊሰራልህ ተው ነው ብሎ መለሰለት። በዚያንም ጊዜ በእነርሱ ላይ ተቆጥቶ በወህኒ ቤት እንዲያስሯቸው አዘዘ። በዚያም የቅዱስ መርቆሪዎስን ስዕሉን አግኝተው በፊቱ እያለቀሱ የክርስቶስ ምስክር ሆይ በክብር ባለቤት ጌታችን ኢየሱስ ላይ የዚህን ከሃዲ መሳለቁን አትሰማምን ብለው ጸለዩ። ይህንንም ሲጸልዩ ያን ጊዜ አንቀላፋ። አባ ሊዋሪዮስን በእንቅልፉ ውስጥ ሳለ ቅዱስ መርቆሪዎስን ሰማይና ምድርን በፈጠረ በሕያው ፈጣሪ ላይ እንዲሳለቅ ይህን ከሃዲ በሕይወት አልተውም ሲል በህልሙ አየው። ከእንቅልፉ ነቅቶ ያየውን ለቅዱስ ባስልዮስ ነገረው። በዚያንም ጊዜ ስዕሉን ከቦታው አጡት። እርሱ ኡልያኖስ ወዳለበት ሂዷልና በጦርም ወቅቶ ገደለው። ወደ ቦታውም ተመልሶ ተሰቀለ። ከጦሩ አንደበትም ደም ይንጠፈጠፍ ነበር። እሊህ ቅዱሳንም ይህን ድንቅ ስራ ባዩ ጊዜ መፈራትንና ባለሟልነትን የተመላህ የኢየሱስ ክርስቶስ ምስክር ሆይ ኡልያኖስን ገደልከውን አሉ። ያን ጊዜ አዎን እንደሚል ስዕሉ ዘንበል አለ። እሊህም ቅዱሳን ሊዋሪዮስና ባስልዮስ ደስ አላቸው። ከዚህም በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስን የሚያዩን ዩማኒዮስ ነገሰ። ጌታችን ኢየሱስ ክርስቶስን የሚያምን ዩማኒዮስ ነገሰ። እሊህንም ቅዱሳን ከእስር ቤት አወጣቸውና ወደ የቦታቸው ተመለሱ። ይህም አባት ሊዋሪዮስ አርዮሳውያንን እጅግ ይጠላቸው ነበር። ከክርስቲያን ወገኖችም ለይቶ ያሳድዳቸዋል። መልካም ጉዞውንም ከፈጸመ በኋላ እግዚአብሔርን አገልግሎ በሰላም አረፈ። የሹመቱም ዘመን 7 ዓመት ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። አርኬ ሰላም እብረ ሊዋሪዮስሃ ተሰያሜ ሊቀ ጳጳሳት ዘሮሜ ቢጸ ባስልዮስ ዝንቱ መምህረ ትርጓሜ እምድኅረ ኮኖ ሙላሪዮሳውያን ረጋሜ መዋሊሁ ፈጽመ በሰናይ ፍጻሜ። በዚህችም ቀን ዳግመኛ የከበረ የአንጾኪያ ሊቀ ጳጳሳት አባ አትናሲዮስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ መነኮሰ። ባህታዊም ሆኖ የሚያገለግል ቅን፣ ትሁት፣ በበጎ ስራ ሁሉ ፍጹም ሆነ። ሊቀ ጳጳሳት አባ ሚካኤልም ካረፈ በኋላ ኤጲስቆጶሳት ሁሉም ተሰበሰቡ። ይህንንም አባት ሊቀ ጵጵስና ይሾሙት ዘንድ መረጡት። ፈጥኖም እንዲመጣና ከእነርሱ ጋር ይህን አባት እንዲሾም ወደ ሀገረ ሰልቅ ወደ ሀገረ ሰልቅ ሊቀ ጳጳስ ወደ አባ እልመፍሪያን ላኩ። እርሱ ግን መምጣትን ዘገየ። እነርሱም 50 ቀኖች ያልጠብቀው አባ አትናሲዮስን ሹመውት ወደ የሀገረ ስብከታቸው ተመለሱ። ከዚህም በኋላ በላኩበት መሰረት ሊቀ ጳጳስ አባ እልመፍሪያን መጣ። ወደ ሶሪያም ድንበር ሀገረ አምድ ደርሶ ከአንድ ጳጳስ ጋር ተገናኘ። ያም ጳጳስ እርሱ ከመምጣት በዘገየ ጊዜ አባ አትናሲዮስን እንደ ሾሙት ነገረው። በሰማም ጊዜ እጅግ ተቆጣ። እንዲህም አለ፣ በእኛና በእናንተ መካከል ያለውን ሕግ እንዲህ ትሽራላችሁን? ይህንንም ብሎ በቁርባንም ቢሆን ወይም በማጠንት የአባ አትናሲዮስን ስም የሚጠራውን ሁሉ አውግዞ ወደ ሀገሩ ተመለሰ። አባ አትናሲዮስም ይህን ነገር በሰማ ጊዜ እጅግ አዘነ። ረዳቱንም ጠርቶ እንዲህ አለው፣ ልቤ ተባርክህ ተመርቅህ ዘንድ ታዘዝልኝ። ህዝቡ የፈለጉኝ እንደሆነ በዋሻ ሱባኤ ውስጥ ነው በላቸው። እኔ ወደ አንድ ቦታ ሄጄ 1 ዓመት ያህል ቆያለሁና አንተም ሊሆን በሚገባ ስራ ሁሉ እዘዛቸው፣ በእኔም ፈንታ እሰር ፍታ። ረዳቱም እሺ ያለው። ከዚህም በኋላ አባ አትናሲዮስ የድሃ ልብስ ለብሶ በስውር ወጣ። በእግሩም ሂዶ ወደ ሀገረ ሰልቅ ደረሰ። የሊቀ ጳጳስ አባ እልመፍሪያንን ደጅ አንኳኳ። በረኛው ምን ትሻለህ አለው። ከአባት ሊቀ ጳጳስ ቡራኬ ሻለሁ ብሎ መለሰለት።
ነግሮለትም አስገባው። አባ መፍሪያን አንተ ከወዴት ነህ አለው። እርሱም ከሶሪያ ሀገር ነኝ፣ የዕለት ሲሳይና ልብስ አጥቼ መጣሁ፣ በጥላህም ስር ሁኜ ላገለግል እሻለሁ ብሎ መለሰ። ሁለተኛም ቄስ ነህን ወይስ ዲያቆን አለው። እርሱም አይደለሁም አለ። ሹሙንም ጠርቶ ከመነኮሳቱ ጋር እንዲያኖረው አዘዘው። አባ አትናሲዮስም የሊቀ ጳጳሱን የቤት ውስጥ ስራ የፈረሶችንና የበቅሎችን ፍግ እስከሚጠርግ የሚሰራ ሆነ። ይፈጫል፣ ውሃ ይቀዳል፣ እንጀራ ይጋግራል፣ ወጥ ይሰራል፣ ምንም ስራ አይቀረውም። እንዲሁም ለመነኮሳቱ ቤቶቻቸውን ይጠርግላቸዋል፣ ውሃንም ይቀዳላቸዋል፣ እሳትንም ያነድላቸዋል። እጅግም ስለወደዱት እንደ ሰማያዊ መልአክ አስመሰሉት። ከዚህም በኋላ አትናሲዮስን ዲቁና ይሾመው ዘንድ ሊቀ ጳጳሱን መነኮሳቱ ማለዱት። በእሁድም ቀን አባ መፍሪያን ወደ ቤተ ክርስቲያን ገብቶ ዲቁና ሊሾመው አባ አትናሲዮስን ጠራው። እርሱም አልቅሶ አባቴ ሆይ ተወኝ፣ እኔ ድሃ ነኝና አለው። ባልተወውም ጊዜ አባቴ ይቅርታ አድርግልኝ፣ ይህስ ዲቁና አለኝ አለው። ሊቀ ጳጳሱም ከትዕግስቱና ከትህትናው የተነሳ አደነቀ። በዲቁናም እንዲያገለግል አዘዘው። በዲቁና እያገለገለ 7 ወር ኖረ። ሊቀ ጳጳሱም አዋቂነቱን አይቶ ቅስና ሊሾመው ወደደ። በእሁድ ቀንም ወደ ቤተ ክርስቲያን ውስጥ ጠርቶ መንፈስ ቅዱስ ቅስና ሊሾምህ ጠርቶሃል አለው። አባ አትናሲዮስም ሰምቶ አለቀሰ፣ እንዲተወውም ማለደው። ባልተወውም ጊዜ አባቴ ይቅር በለኝ፣ እኔ ቄስ ነኝ አለ። መነኮሳቱም ሁሉ አደነቁ፣ በእርሱም ደስ አላቸው። አባ መፍሪያንም አስተዋይነቱን፣ የአንደበቱን ጣዕም፣ የተደራረበ አገልግሎቱንም ተመልክቶ ጳጳሷ ለሞተባት ለአንዲት ሀገር ጵጵስና ሊሾመው ወደደ። ጳጳሳትንና ኤጲስቆጶሳትን ቀሳውስትና ዲያቆናትንም በእሁድ ቀን ሰበሰባቸው። አባ አትናሲዮስንም አቅርበው እንዲህ አሉት፣ ለገሌ ሀገረ ስብከት ጳጳስ ልትሆን ዛሬ መንፈስ ቅዱስ ጠርቶሃል አሉት። እርሱም ሰምቶ አለቀሰ። እንዲተውትም አልቅሶ አማላቸው። እንደማይተውትም ባወቀ ጊዜ እርሱ የአንጾኪያ ሊቀ ጳጳሳት አትናሲዮስ እንደሆነ ነገራቸው። ያመጣጡንም ምስጢር ገለጸላቸው። በዚያንም ጊዜ አባ መፍሪያን ደነገጠ። አክሊሉንም ከራሱ ላይ አውልቆ በምድር ላይ ወደቀ። ለረጅም ጊዜ እንደሞተ ሆነ። በተነሳም ጊዜ እንዲህ ብሎ ጮኸ፣ ወንድሞቼ የማደርገውን እስቲ ንገሩኝ። ዛሬ እሳት ከሰማይ ወርዶ እንዳያቃጥለኝ፣ ምድርም አፏን ከፍታ እንዳትውጠኝ ይፈራለሁና። ጌታዬ የአንጾኪያ ሊቀ ጳጳሳት አትናሲዮስ ውሃ እየቀዳ የፈረሶችና የበቅሎች ጉድፍ እየጠረገ በቤቴ ውስጥ እንደ ባሪያ ሊያገለግል አግባብ ነውን? ወዮልኝ ወዮልኝ! ጳጳሳቱና የተሰበሰቡት ሁሉ በሰሙ ጊዜ ከእግሩ በታች ወድቀው ሰገዱለት። እጆቹንና እግሮቹንም ሳሙ። ሊቀ ጳጳሱም ያማሩ የክህነት ልብሶችን ያለብሱት ዘንድ መስቀሎችንና አርዌ ብርቱን ያመጡ ዘንድ በመንበር ላይ የሚያስቀምጡት ዘንድ አዘዘ። ከዚህም በኋላ ጳጳሳቱ ከመንበሩ ጋር ተሸከሙት። 3 ጊዜ አኬዮስ 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 እያሉ ይህም ይገባዋል ማለት ነው። ቤተ ክርስቲያኑን አዙረው ወደ መቅደስ ወደ መቅደስ አስገቡት። ከዚህም በኋላ መቀደሻ ልብስ ለብሶ መስዋዕቱን አክብሮ ቀድሶ አቆረባቸው። እነርሱንም ሀገራቸውንም ባረከ። ለዚያችም ሀገር ምንኛ መጠን የሌለው ደስታ ሆነ ተባለ። በማግስቱም አባ መፍሪያን ተነስቶ በቅሎ አስመጣ። ለጉዞ የሚያሻውን ሁሉ አዘጋጀ። አባ አትናሲዮስንም በበቅሎ አስቀምጦ እርሱ በእግሩ ተከተለው። ጳጳሳቱና ኤጲስቆጶሳቱ ሁሉም ከአባ መፍሪያን ጋር አጅበው ወደ አንጾኪያ ሀገር ወሰዱት። አባት አትናሲዮስም አባ መፍሪያንን አንተም በበቅሎ ላይ ተቀመጥና በአንድነት እንሂድ አለው። አባ መፍሪያንም ጌታዬ ለእኔ አይገባኝም፣ አንተ በእግርህ ወደ አገሬ እንደመጣህ እንዲሁ እኔም በእግሬ ወደ አገርህ አደርሳለሁ አለው። የአንጾኪያ ሀገር ጳጳሳትም የሊቀ ጳጳሳት አትናሲዮስን መምጣት በሰሙ ጊዜ ከሕዝቡ ሁሉ ጋር ሊቀበሉት ወጡ። በታላቅም ክብር ተቀብለው ወደ ሹመቱ መንበር አስገቡት። ለአባ መፍሪያንም ሁለተኛው ወንበር አድርገው በክብር አስቀመጡት። በዚያችም ቀን ፈጽሞ ደስ አላቸው። ተሰናብተውትም ወደ ሀገራቸው በፍቅር አንድነት ተመለሱ። ይህም አባት አትናሲዮስ በጎ አኗኗር ኖረ። መንጋውንም በትክክል በእውነት ጠበቀ። በጎ ጉዞውንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሚን። አርኬ ሰላም ለአትናሲዮስ ጵጵስናሁ ዘሰወረ እንዘ ይለብስ አጽርቅተ አምሳለ ነዳያን ዘሆረ እምነ ክብረ ምድር ኃላፊ እስመዘ ሰማይ አብደረ አዲ ሐመደ ወኩሳ አፍራስ ኮስተረ እስከ ልበ ልሂቅ ወንኡስ አንከረ። በዚችም ቀን በካዲው ዲዮቅልጥያኖስ ዘመን በአንጾኪያ ሀገር የሰማዕታት መጀመሪያ ሆኖ ሌላው እስጢፋኖስ በሰማዕትነት አረፈ።
ይህም የፋሲለደስ ወንድም ለሆነ የኒቆሚዎስ ልጅ ነው። በወገንም የከበረ ነው። አባቱም ከአንጾኪያ ታላላቆች ወገን ሆኖ በወርቅ በብር በወንድ ባሮች በሴት ባሮች እጅግ የበለጸገ ነው። ክብር ይግባውና ክርስቶስንም እጅግ ይፈራዋል ይወደዋልም። ለድሆችና ለችግረኞች አብዝቶ ይመጸውታል። በሰው ሁሉ ዘንድ ተወዳጅ ነው። ይህንንም ቅዱስ እስጢፋኖስን በወለዱት ጊዜ በበጎ ተግሳጽ በምክር አሳደጉት። በመጀመሪያም የዳዊትን መዝሙር ከዚያም የብሉይና የሐዲስ መጻሕፍትን የመንፈስ ቅዱስ ዕውቀት በላዩ እስቲመላ ድረስ አስተማሩት። ሁለተኛም ስጋዊ ጥበብ ፈረስ መጋለብን፣ ጦር መወርወርን፣ በፍላጻ መንደፍን በቅዱስ ፋሲለደስ ቤት ሆኖ ከቅዱሳን ፊቅጦርና ገላውዲዮስ ጋር ተማረ። ለፋሲለደስ የወንድሙ ልጅ ነውና ስለዚህም የፋሲለደስ ልጅ ይባላል። ዘመዶቹም ሁሉ እግዚአብሔርን የሚፈሩ ናቸው። በሕጉ በትእዛዙ በአምልኮቱ ሁሉ የጸኑ ናቸው። ከውስጣቸውም ክብር ይግባውና ከክርስቶስ የፍቅር ትኩሳት ልቡን የሚያቀዘቅዙ ወደ ቀኝ ቢሆን ወደ ግራም ፈቀቅ የሚል የለም። ጌታችንም ለእርሱ ያላቸውን የፍቅራቸውን ጽናት ባየ ጊዜ ዓለም ሳይፈጠር ያዘጋጀላቸው መንግስቱን ሊያወርሳቸው ወደደ። ከዚህም በኋላ የግብጽ አገር ወደ ሆነ የፍየል ጠባቂ በጦርነት ምክንያት ወደ መለመሉት ስሙ አግሪጳዳ ወደሚባል ሰው ሰይጣን መጥቶ አደረበት። ወደ አንጾኪያም በደረሰ ጊዜ የመንግስት ፈረሶች ባልደራስ አደረጉት። የአንጾኪያም ንጉስ በሞተ ጊዜ መንበሩ ከንጉስ ተራቆተ። በአንዲት ዕለትም የንጉሱ ሴት ልጅ በቤቷ ደርብ ስትመላለስ ሲዘፍን አየችው። እርሱም ለፈረሶች ክራርና መሰንቆ ሲመታላቸው እንደሚዘፍን ሰው ሆነው ያሽካኩ ነበር። ስለዚህ ወደደችውና ባል አድርጋ አነገሰችው። ስሙንም ዲዮቅልጥያኖስ ብላ ሰየመችው። ያን ጊዜ በዘመኑ ተደረገ አመጽና ግፍ ወዮ! ምን አይነት አመጽና ግፍ ነው! ክብር ይግባውና ክርስቶስን ከካደው በኋላ ጣዖታትን አመለከ። በክርስቶስም ያመነውን ሁሉ ገደለ። እንደ ነጣቂዎች አራዊትም የሰውን ስጋ የሚበላ ደማቸውንም የሚጠጣ ሆነ። የተመረጡ የመንግስት ልጆች ሁሉ እረኛ እንደሌላቸው በጎች በተናቸው። ከነሱ ውስጥ በችንካሮች ሸንክሮ የገደላቸው አሉ። በማረጃ አርዶ የገደላቸው፣ በጦር ወግቶ በሳትም አቃጥሎ የገደላቸው አሉ። አስሮ አፋቸውንም በልጓም ለጉሞ ወደ ግብጽ አገሮች እስከ ሰደዳቸው ድረስ ልቅሶና ዋይታን በአንጾኪያ ሀገር እስከ መላ ድረስም ባል ስለ ሚስቱ፣ ሚስትም ስለ ባሏ፣ እናትና አባት ስለ ልጆቻቸው፣ ልጆችም ስለ ወላጆቻቸው፣ ሰዎችም ሁሉ ስለ ወገኖቻቸው፣ የቅዱሳን ሰማዕታትም ስጋቸው በሀገሩ ጥጋ ጥግ የወደቀ ሆነ። ለጠባቂዎች ገንዘብ ሰጥተው በስውር ወስደው ከሚቀብሯቸው በቀር ቀባሪ የላቸውም። ይህም ቅዱስ እስጢፋኖስ የምስክርነት አክሊልን ይሰጠው ዘንድ ወደ እግዚአብሔር ሲጸልይ ኖረ። በመጀመሪያይቱ ቀን ንጉስ ዲዮቅልጥያኖስ በግዛቱ ውስጥ ላሉ አገሮች ሁሉ አብያተ ክርስቲያናት እንዲዘጉ፣ የጣዖት ቤቶች እንዲከፈቱና እንዲያመልኳቸው እነርሱ በጦርነት ውስጥ ድል አድራጊነትን ይሰጡናልና ይህንንም ትእዛዝ የሚቃወምና እምቢ የሚል ቢኖር ንብረቱ ይወረስ፣ በየአይነቱ በሆነ ስቃይ ርኅራኄ በሌለው አሟሟት እስኪሞት ድረስ እስኪሞት ብሎ የሚያዝ የአዋጅ ደብዳቤ ጻፈ። የመንግስቱንም ታላላቆች ሁሉ ህዝቡንም ታላቁንም ታናሹንም ሰበሰባቸው። ይህች የረከሰች ደብዳቤን በተሰበሰቡት ፊት ትነበብ ዘንድ አዘዘ። ቅዱስ እስጢፋኖስን በሰማ ጊዜ ስለ ቀናች ሃይማኖት በክርስቶስ ፍቅር እሳትነት ልቡ ነደደ። ዲዮቅልጥያኖስንም ተመለከተው፣ እንደ ኢምንትም አደረገው። እንዲህም አለው፣ ንጉሥ ሆይ አጵሎንን ያመልኩ ዘንድ የምታዝ ይህችን የረከሰች ደብዳቤ በመጽሐፍ የምታሳየው ይህ አመጽ ምንድን ነው? ይህንንም ሁሉ ያጠፋው ዘንድ ክብር ይግባውና ጌታችን ኢየሱስ ክርስቶስ አለ። ይህንንም ብሎ ይህችን የረከሰች ጽሑፍ በያዘ ወታደር ላይ ተወርውሮ ነጠቀውና ቀደዳት፣ በጣጥሶም ጣላት። ንጉሱም ቅዱስ እስጢፋኖስን ይህ የምትሰራው ምንድነው? ለራስህ ጥፋትን አምጥታልና አለው። ከዚህም በኋላ ሰይፉን መዞ መታውና ከሁለት ከፈለው። የቅዱስ እስጢፋኖስም ራስ ለረጅም ጊዜ በንጉሱ ፊት ሆና በክርስቲያን ወገኖች ላይ የሚደረገውን ሁሉ ግፍ፣ ዳግመኛም በስተኋላ በንጉሱ ላይ የሚመጣበትን አይኖቹ እንደሚታወሩ ምጽዋትንም እንደሚመጸወት ከዚያም በኋላ እንደሚጠፋ ተናገረች። ከዳተኛ ንጉስ ሄሮድስን የመጥምቁ ቅዱስ ዮሐንስ ራስ እንደዘለፈችው የቅዱስ እስጢፋኖስም ራስ ዲዮቅልጥያኖስን ስትዘልፈው ያዩዋት ዘንድ ብዙ ህዝቦች የሚመጡ ሆኑ። ሄሮድስና ዲዮቅልጥያኖስ አንድ ጠባይ ናቸውና በከፋች ስራቸውም አይለያዩም። ሴቶች ከወለዷቸው የሚመስለው የሌለ የልዑል ነቢይ የሆነ ጻድቅ ሰውን ሄሮድስ በገደለው ጊዜ ዝሙቱ እንዳይገለጽ ሽቶ ነበር። ስለዚህም ተልቶ ተበላ። እስኪሞት ሚስቱንም ምድር እስከዋጠቻት ድረስ ልጇም እስካበደች ድረስ ጉስቁልና አገኘው። የመጥምቁ ቅዱስ ዮሐንስ ራስም ዝሙትን ግልጽ አድርጋ ዘለፈችው። ይህም ጎስቋላ ዲዮቅልጥያኖስ የረከሱ የጣዖታትን አምልኮ ሊገልጥ የማይደበቅ የሕያው እግዚአብሔር አምልኮ
ሊደብቅ ወዶ የቅዱስ እስጢፋኖስን ራስ ቆረጠ። የቅዱስ እስጢፋኖስ ራስ ግን ዘለፈችው። አማልክቶቹም የርኩሳን አጋንንት ማደሪያዎች እንደሆኑ ገለጠች፣ አሳፈረችው። በምድርም ውስጥ እንዲደፍኗት አዘዘ። እርሷን በምድር ውስጥ ተደፍና ሳለች ዝም አላለችም። 3 ቀን ያህል አብዝታ እየተናገረች ትዘልፈው ነበር። ሕዝቡም ሁሉ ይሰሟታል። እጅግም አፈረ። ከእርሳስም ሳጥን ውስጥ እንዲጨምሯትና ሳጥኑን አሽገው ከጥልቅ ባህር ውስጥ እንዲጥሉት አዘዘ። በዚያንም ጊዜ የእግዚአብሔር መልአክ ወረደ። ሳጥኑንም ከባህር አውጥቶ በባህሩ ዳር አኖረው። እናቱም ስጋውን እየፈለገች በእግዚአብሔር ፈቃድ ከዚያ ደረሰች። አግኝታውም ወደ ቤቷ ወሰደችው። የመከራውም ዘመን እስቲያልፍ በስውር ቦታ አኖረችው። በፊቱም መብራት አኖረች። የመከራውም ወራት ካለፈ በኋላ ያማረች ቤተክርስቲያን ተሰራችለት። ከእርሱም ታላላቅ ድንቆች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መስተጋድል ሰማዕት ጸሎት ይማረን። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። አርኬ ሰላም ለእስጢፋኖስ ወልደ አሲለደስ ክቡር ቀዳሜ ሰማዕት ዘኮነ በአንጾኪያ ሀገር ሚ እጹብ ወጥቀ መንክር ከመያስም ቃለ ምስጢር ለአዝማነ ኩሉ ማህበር መንፈሳ አእምሮ ዘተሰውጠ በርእሱ ምቱር። በዚህችም ቀን በደግ ሰው በኢዮብ ዘመነ መንግስት በሊቀ ጳጳሳቱ በአባ ቄርሎስም የሹመት ዘመን በዓለም ውስጥ ፈጽሞ የሚያስደንቅ ስራ ሆነ። በቀኑ እኩሌታ ፀሐይ ጨልሟልና ከዋክብት ታዩ። ሌሊትም ሆኖባቸው ሰዎች ፋናዎችን አበሩ። ታላቅ ፍርሃትንም ፈርተው ወደ እግዚአብሔር በመጮህ በፍጹም ልቡናቸው ለመኑት። ጌታችንም ወደ እርሱ የጮሁትን ሰምቶ ያንን ጨለማ አስወገደላቸው። ፀሐይም እንደ ልማዱ ወጣ። ለሁሉ ዓለምም አበራ። ደስ ብሏቸውም ክብር ይግባውና ጌታችንን በፍጹም ልባቸው አመሰገኑት። ሕዝቡም ሁሉ ተሰብስበው ለእግዚአብሔር በዓልን አደረጉ። ስለ ኃጢአታቸው አላጠፋቸውምና ፈጥኖ ይቅር አላቸው እንጂ ምስጋናውንም አብዝተው አመሰገኑ። ለእርሱ ምስጋና ክብር ገንዘብ ነውና ለዘላለሙ አሜን። በዚህችም ቀን ኤጲስቆጶስ የስምዖን የእረፍቱ መታሰቢያ ነው። በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን በህንድ ሀገር ቅዱስ ሐዋርያ ቶማስ ላደረገው ድንቅ ተአምር መታሰቢያ ሆነ። ይህም እንዲህ ነው። ሐዋርያ ቶማስ እንደ ባሪያ ተሽጦ ወደ ህንድ ሀገር ከአበኒስ ጋር በገባ ጊዜ አበኒስ ወደ ንጉስ ጎንዶርፎር አቀረበውና ሐናጺ እንደሆነም ለንጉሱ ነገረው። ንጉሱም ስለሚችለው ሙያው ሐዋርያውን ጠየቀው። ቅዱስ ሐዋርያ ቶማስም እንዲህ ብሎ ለንጉስ መለሰለት። እኔ የጥርብ ስራን ሁሉ፣ ቀንበሮችን፣ ሚዛኖችን፣ ሰረገላዎችን፣ መርከቦችን፣ በግንብ ስራም ቤተ መንግስትን ሰራለሁ። ንጉሱም እጅግ ደስ አለው። ቤተ መንግስቱንም እንዲሰራለት ከሚሻው ቦታ ወሰደውና በምን ወር ትሰራለህ አለው። ሐዋርያውም ከህዳር መባቻ ጀምሮ በሚያዝያ ወር እጨርሳለሁ አለው። ንጉሱም አድንቆ ህንጻ ሁሉ በበጋ ይታነጻል፣ አንተ ግን እንዴት በክረምት ወር ታንጻለህ አለ። ሐዋርያም ስለዚህ ነገር ችግር የለም አለ። ከዚህም በኋላ ንጉሱ ለራሱና ከእርሱ ጋር ለሚሰሩ ሰራተኞች የሚሆን ብዙ ገንዘብን ሰጠው። ቅዱስ ሐዋርያ ቶማስም ተቀብሎ ሄደ። የንጉስንን ለንጉስ እንሰጣለሁ እያለ ለድሆችና ለምስኪኖች መጸወተው። ዳግመኛም የቤተ መንግስቱ ግድግዳው ተፈጽሞ ጣሪያው ቀርቷል ብሎ ወደ ንጉሱ ላከ። ያን ጊዜም ንጉስ ብዙ ገንዘብ ላከለት። ሐዋርያውም ተቀብሎ እንደ ልማዱ መጸወተው። ከዚህም በኋላ ንጉሱ በመጣ ጊዜ ስለ ቤተ መንግስቱ ህንጻ ጠየቀ። ምንም የተሰራ ነገር አላገኘም። ነገር ግን ገንዘቡ ለድሆች ምጽዋት ሆኖ እንደተበተነ ሰማ። እጅግም ተቆጣ። በሚገለውም ነገር እስቲ መክር ድረስ ሐዋርያ ቶማስን ካመጣው ከአበኒስ ጋር አሰረው። በዚያችም ሌሊት የንጉሱ ወንድም ጋዶን በድንገት ታመመና ሞተ። መላእክትም ነፍሱን ወስደው ተመሳሳይ የሌለው በወርቅና በእንቁ የተሰራ ቤተ መንግስትን አሳዩአት። ጋዶንም መላእክትን ይህ ቤተ መንግስት የማን ነው አላቸው። መላእክትም ለጋዶን ሐዋርያ ቶማስ ለንጉስ ጎልዶፎር የሰራለት ነው አሉት። ከዚህም በኋላ ጋዶን ከሙታን ተለይቶ ተነሳ። ያየውንም ሁሉ ለወንድሙ ለንጉስ ጎልዶፎር ነገረው። በዚያንም ጊዜ ወደ እስር ቤት ሮጡ። ቅዱስ ሐዋርያ ቶማስንም አበኒስንም ከወህኒ ቤት አወጧቸው። ለሐዋርያውም ሰገዱለት። የሀገር ሰዎችም ሁሉ ከንጉስ ጎልዶፎር ጋር አመኑ። በአብ ወልድ በመንፈስ ቅዱስ ስም ተጠመቁ። የጌታችን የኢየሱስ ክርስቶስም ቅዱስ ስጋውና ክቡር ደሙን አቀበላቸው። ከዚህም በኋላ ባረካቸውና ከእርሳቸው ዘንድ ወጥቶ ወደ ሌላ ቦታ ሄደ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በቅዱስ ሐዋርያ ቶማስ ጸሎት ይማረን። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። አርኬ ሰላም ለብሔረ ህንደኬ ዘአሰርጎካ በልብሰ ሃይማኖት ጽዱር አምሳለ ፔካ መሰነ ላይ ቶማስ ምንጽጌ ወዋካ ከመታበህየ ኪያሁ ምህርካ ለንጉሰ ጎና ሐነጽከ በሰማይ ታአካ። በዚህችም ቀን የኢትዮጵያ ንጉስ ዳዊት የእረፍቱ መታሰቢያ ሆነ። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። አርኬ ሰላም ለከ መሐሪ ብዙሃን እምዳ አምሳለ ዳዊት ንጉሰ ይሁዳ ዳዊት መሲህ እየንተ አፍቀርኩም ፍዳ አቀሙ ቤተ መንግስት ዋስተዳሉ ድዳ በመሐላሁም ማርያም ወልዳ ስብሐት ለወልድ ወመንፈስ ቅዱስ ለዓለሙ ለዓለም አሜን። ዛቅረኩ ማለት ያዝክራ አላፍ ምልጽመርኩ ዘልፈ
እላ ነብቶ ከዚህ ንዴት የመጻፈን ተረሰ ከዚህ ጨርቀው እንደተኩፈም ላውላን ዘተርፈነ ያት ቅዱሳን ሐዋርያት ሰባኪያን ሰማዕቶ ጻድቃን ደናግል አዲዮ መነኮሳት ኢራን ባርኩ ወይዛቲ መካን እስካረገይል ይቆኑ ህፃን ለጻፉ በክርታሱ ለዛ ጻፉን ዘይደርስ ለዛ ነው ለዛ ተርጎመ ለሳና ዲስ ለዛ ማቃለው ዝነ መንፈስ ጸሎተሙ ማርያም አራቂ ተኩሉም ባሰውሪ ማርነ ኢየሱስ ክርስቶስ አሜን። የቅዱሳን አባቶቻችን የቅዱሳን አንስት እናቶቻችን በረከታቸው ረድኤታቸው ይደርብን። ሰላም ያሳድረን፣ ሰላም ያውለን፣ ሰላም ያሳድረን። ኃይል አጋንንትን ያርቅልን፣ ቤተሰቦቻችንን ይጠብቅልን፣ ሀገራችንን ጽኑ ሰላም ያደርግልን። ሰላም በሰላም ጠብቆ ለመንግስቱ እንዲያበቃን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።